ይታያል ፉል ስክሪን ይታያል ነው ፉል ይታያል። ጥሩ እሺ ዛሬ ሌክቸር 2 እንጀምራለን ማለት ነው ቴክስት ላስት ታይም እዚህ ጋር ነው ያቆምነው ኦፕሬሽን ኤንድ ፕሮፐርቲስ ኦፍ ራሽናል ነምበርስ ሶ እናያለን ሶ the first of these operations is addition of rational numbers ይሆናል ማለት ነው አዲሽን በአዲሽን እንጀምራለን በመደመር ማለት ነው so the first will be adding rational numbers with same denominators ተመሳሳይ ዲኖሚኔተር ያላቸው rational numberዎችን how do we add them የሚለውን እናያለን so to add two or more rational numbers with the same denominators we add all the numerators and write the common denominator ማለት ነው for example suppose if we have two rational numbers a over b and c over b then to add these two what we do is simply we write the common denominator and add the numerators ማለት ነው ቀጥታ ከላይ ኑሜሬተሮችን እንደምራለን ከታች ደግሞ ተመሳሳይ ስለሆነ አንዱን ዲኖሚኔተር ብቻ እንወስዳለን ማለት ነው let's see with the help of examples example 1 find the sum of the following rational numbers a 3 over 5 plus 6 over 5 so according to that rule መጀመሪያ ባየነው ሩል መሰረት ምን እናደርጋለን ኮመን ዲኖሚኔተር ስለሆነ አምስትን ከላይ እንጽፍና ከታች እንጽፍና ከላይ 3 plus ምን ይሆናል 6 which is 9 over 5 ማለት ነው በተመሳሳይ እዚህም ብናይ 8 over 7 plus 5 over 7 plus 6 over 7 ብናይ ዲኖሚኔተር ተመሳሳይ ስለሆነ አንዱን ወስደን ከላይ ምን እንደምራለን ኑሜሬተሮችን ሶስቱንም እንደምራለን ማለት ነው so it becomes 19 over 17 c ላይ minus 3 over 4 plus 11 over 4 አለ ይሰማል አይደል ድምጼ በስ ኮንፈርም አድርጉልኝ ምናልባት አዎ ይሰማል ቲቸር ይሰማል ጥሩ እሺ ስለዚህ c ላይ ያለው minus 3 over 4 plus 11 over 4 so we take the common denominator and we add the numerators directly negative 3 plus 11 positive 8 ይሆናል so 8 over 4 ያው ሲምፕሊፋይ ስለሚደረግ ፋይናሊ ሪዛልቱን ሲምፕሊፋይ አድርገን እናስቀምጣለን ማለት ነው d ላይ 2 1 over 3 and 4 over 3 and 1 ይሄን ወደ ምን መቀየር አለብን መጀመሪያ ወደ ምን መቀየር አለብን ወደ ፕሮፐር ፍራክሽን እንቀይራለን ማለት ነው ይሄን አይ ሚን ወደ ኢምፕሮፐር ፍራክሽን እንቀይራለን ይሄ ማለት 2 ሲባዛ በ3 6 ሲደመር 1 7 ኦቨር 3 ማለት ነው ይሄ ማለት ሶስቱን ኮንቨርት እናደርጋለን 1 ሚንስ ደግሞ 1 ማለት ምን ማለት ነው ዲኖሚኔተሩ 3 እንዲሆን እንል አድርገን እሱንም ተመሳሳይ አድርገን ከላይ 3 ኦቨር 3 ብንል አንድን ሪፕሌስ ያደርግልናል ማለት ነው ሶ ለድምር እንዲመቸን አደረግን ማለት ነው ኮማን ዲኖሚኔተር እንዲኖር አደረግን ከዛ በኋላ ሶስትን እንወስዳለን ከላይ ያሉ ምን እናደርጋለን ሶስቱንም እንደምራለን ማለት ነው ግልጽ ነው አይደል በጣም ሲምፕል ነገር ነው ምንም የሚከብድ ነገር የለውም ግልጽ ነው አይ ሆፕ አይደል so adding rational numbers with different denominators አሁን ዲኖሚኔተራቸው የተለያየ ላይክ ለምሳሌ 2 ሶስተኛ ሲደመር 4 ሰባተኛ ቢሆን ዲኖሚኔተር የተለያየ ነው አይደል ይሄኛው 3 ነው ይሄ 7 ነው therefore how do we add such rational numbers so to find the sum of two or more rational numbers which do not have the same denominator you follow the following steps እነዚህን ስቴፖች ተከትለን እንደምራለን ማለት ነው የመጀመሪያው ምን ይሆን ምንድነው make all the denominators positive ዲኖሚኔተሮችን ምን እናደርጋለን ፖዚቲቭ እናደርጋለን ኔጌቲቭ ቁጥርም ካለ ኔጌቲቭን ወደ ኑሜሬተሩ ነው የምንሰጠው ማለት ነው ከዛ በኋላ ምን እናደርጋለን find the least common multiple of all the denominators of the given rational numbers ከዛ በኋላ የዲኖሚኔተሮችን ምን እንፈልጋለን least common multiple LCM እንፈልጋለን ከዛ በኋላ the next step find the equivalent rational numbers with common denominator ለነዚህ ቁጥሮች ኢኩቫለንት የሚሆኑ ኮመን ዲኖሚኔተር ያላቸውን ራሽናል ነምበር እንቀይራለን ወደ እነዛ ማለት ፋይናሊ ወደ ተቀየረን ወደ ሴም ዲኖሚኔተር
ያላቸውን ቁጥሮች በምንደምረው መንገድ እንደምራቸዋለን ማለት ነው። we'll see the examples as example ብናይ example 1 1 2 find the sum of the following rational numbers. Find the sum of the following rational numbers. A 3 over 7 plus 5 over 4. አሁን ዲኖሚኔተራቸው ተለያይቷል አይደል? እዚህ 7 ነው፣ እዚህኛው 4 ነው። therefore ምን እናደርጋለን? ለሁለቱም ኮመን የሚሆን ዲኖሚኔተር ማን ነው? ለአራትም አይ ሚን ሊስት ኮመን ማልቲፕል ዲኖሚኔተር ሳይሆን ለአራት እና ለሰባት የሚካፈል ሊስት ኮመን ማልቲፕል የሆነው ቁጥር ማን ይሆናል? 28 ነው አይደለም የሆነው? 28 ነው አይደለም የሆነው? የአራት ጊዜ 7 ማለት ነው አይደል? ይሰማል አይደል ድምጼ? ይሰማል ቲቸር። የስ ያ 28 ነው የሚሆነው ዲኖሚኔተር 28 ነው። ስለዚህ ይሄም ዲኖሚኔተሩ 28 እንዲሆን የዚህኛውም ዲኖሚኔተር 28 እንዲሆን እናደርጋለን ማለት ነው። የዚህ ዲኖሚኔተር 28 ከሆነ በስንት ተባዝተዋል ማለት ነው? በአራት ተባዝተዋል ማለት ነው አይደል? ስለዚህ ምን እናደርጋለን? 3 ይሄ 7 3 ኦቨር 7 በማን ቢባዛ ነው ከታች ዲኖሚኔተር ለ28 የሚመጣ የሚለውን ስናይ 4 ኦቨር 4 ያ በአንድ ማባዛት ማለት ነው። ይሄ አራተኛ ኤኒ ነምበር ዲቫይድድ ባይ ሴም ነምበር አንድ ነው አይደለ? ግን ምንድነው እያደረግን ያለ ነው? ኮንቪኒየንት እንዲሆንልን እዚህ ጋር የሚመጣልን ቁጥር ለምሳሌ ይሄ 12 28ኛ ይሆናል ማለት ነው። ይሄ ማለት ዲኖሚኔተራቸውን ተመሳሳይ እያደረግን ነው። 5/4ኛንም ወደዚህ እንቀይራለን። 5/4ኛ አሁን ይሄ አራት በማን ቢባዛ ነው 28 ቢሰጠን? በሰባት አይደል? ስለዚህ ከላይም 7 እንጨምራለን። 7 ኦቨር 7 which means 35 ኦቨር 28 ሆነ ማለት ነው። አሁን ወደ ምን ቀየርን? እነኚህ ቁጥሮች እኩል ናቸው። አሁን 3 ኦቨር 7 ማለት 12 28ኛ ማለት ነው። ከዚህ ጋር እኩል ነው። 5 ኦቨር 4 ደግሞ ከዚህ ጋር እኩል ነው ማለት ነው። ስለዚህ ወደ ምን ቀየር ናቸው? ዲኖሚኔተራቸው ተመሳሳይ የሆነ ሁለት ቁጥሮችን ፈጠርን ማለት ነው። therefore ምን እናደርጋለን? the sum of these two numbers means their equivalent numbers። ከዛ በኋላ ኮመን ዲኖሚኔተር ያላቸውን መጀመሪያ ባየነው መልኩ እንደዚህ መደመር እንችላለን ማለት ነው። ቀጥታ 28ን ከታች ወስደን ከላይ 12 ሲደመር 35 which is 37 ይሆናል ማለት ነው። ቢ ላይ 11 ኦቨር 9 ፕላስ 5 ኦቨር 6 ፕላስ 3 ኦቨር 4 አሁን ቢ ላይ ያለው ለዚህ የሚካፈል ቁጥር ለዚህ ለ9 ለ6 ለ4 የሚካፈል ሊስት ኮመን ማልቲፕል ማን ነው? አሁን 12ን ብንወስድ ለ6 እና ለ4 ይካፈላል፣ ለ9 አይካፈልም። 24ን ብንወስድ ለ9 አይካፈልም፣ ለ6 ለ4 ይካፈላል። 36ን ብንወስድ 36 36 ነው አይደል? የሚሆነው 36 ለ9 ይካፈላል፣ 4 ጊዜ ይደርሳል። ለ6 6 ጊዜ ይደርሳል፣ ለ4 9 ጊዜ ይደርሳል። ስለዚህ ኤልሲኤሙ ማን ነው ማለት ነው? ሊስት ኮመን ማልቲፕሉ 36 ይሆናል ማለት ነው። ደን ይሄ እዚሽ ጋር 36 እንዲሆን በስንት ቢባዛ ነው? በአራት አይደል? ስለዚህ እዚሽ ጋር 4 ኦቨር 4 እናደርጋለን ማለት ነው። 4 ኦቨር 4 በተመሳሳይ ይሄ 5/6 በስንት ቢባዛ ነው ከታች 36 የሚመጣው? በ6 አይደል? 6 ኦቨር 6 በተመሳሳይ 3/4ኛስ ይሄ እዚህ ዲኖሚኔተር ላይ 36 እንዲመጣልን ይሄ በ9 ማለት ነው አይደል? 9 ኦቨር 9 ማለት ነው። እንደዚህ አድርገን ወደ ኢኩቫለንት ቁጥር እንቀይራቸዋለን ማለት ነው። ይኸው we see the least common multiple of 9 6 and 4 ስንት ነው? 36 ነው። then we write the fraction as a common denominator 36 ማለት ነው። so 11 over 9 ማለት የሱ ኢኩቫለንት ነምበር 44 over 36 ማለት ነው። ዲኖሚኔተሩን እያያችሁ 36 5 over 6 ማለት በዚህ ስናባዛ 30 over 36 ሆነ። 3 over 4 ማለት በተመሳሳይ 27 over 36 ሆነልን ማለት ነው። then ከዛ በኋላ ወደ መጀመሪያው እንሄዳለን ማለት ነው። ኮመን ዲኖሚኔተር አላቸው። ስለዚህ 36ን ከታች ጽፈን ከላይ ያሉትን ሶስቱንም መደመር ማለት ነው። so the final number will be 101 over 36 ይሆናል ማለት ነው።
ይሄ የሚካፈል ከሆነ ምን ማድረግ አለብን? we should always reduce the final answer into the lowest possible form። በጣም ወደ ሊስት ወይም lowest ወደ ሆነው ተርም ቀይረን እናስቀምጣለን። ያው ስለማይካፈል ይሄ በዛው 101/36 ኮመን የሆነ ቁጥር ስለሌላቸው የሚያካፍል እንደዛው ይቀመጣል ማለት ነው። Next, let's see the properties of addition of rational numbers. Suppose for any rational numbers a, b, and c, the following properties of addition holds true. የመጀመሪያው commutative property የሚባለው ነው። commutative property of addition ያ ማለት a plus b ማለት b plus a ነው። ቦታ ቀይረን ብንደምር ሁለት ቁጥሮች ምንድናቸው? አንድ ፕላስ ሁለት ማለት ምን ማለት ነው? ሁለት ሲደመር አንድ ማለት ነው አይደለ? ይሄ ኮሚቴቲቭ ማለት ሁለት ቁጥሮችን ቦታ ቀያይረን ብንደምር መልሱ ምንድነው? ተመሳሳይ የሚለው ነው ማለት ነው። አሶሲዬቲቭ ደግሞ በተመሳሳይ እሱም የመደመር ሆኖ ምንድነው? ለሶስት ቁጥሮች ኤ ቢ ኤንድ ሲ ሶስት ቁጥሮች ሲኖሩ የኮሚቴቲቭ ኢኩቫለንቱ አሶሲዬቲቭ ነው የሚባለው ማለት ነው። እንደዚሁ ኤ ፕላስ ኢን ዘ ብራኬት ቢ ፕላስ ሲ ማለት ኤ ፕላስ ቢ ኢን ዘ ብራኬት ፕላስ ሲ ከማለት ጋር እኩል ነው ማለት ነው። ሌላው ፕሮፐርቲስ ኦፍ ዜሮ የምንለው ፕሮፐርቲስ ኦፍ ዜሮ ማለት ማንኛውንም ቁጥር አይ ሚን ዜሮን ማንኛውም ቁጥር ላይ ስንደምር ምን ይሆናል? ራሱ ቁጥር ነው የሚሆነው ማለት ነው። ራሱ ቁጥሩ when we add zero to any number the result will be the number itself ማለት ነው። ቀጥሎ ፕሮፐርቲስ ኦፍ ኦፖዚት የሚባለው ኦፖዚት ማለት አንድ ቁጥር ቢኖር ሁለት ቢኖረን ለምሳሌ ሲደመር የሱ የራሱ ተቃራኒ ኔጌቲቭ ሁለት ስንደምር ሪዛልቱ ምንድነው የሚሆነው? ዜሮ ይሆናል ማለት ነው። 10 ቢኖር እሱ ላይ የሱን ተቃራኒ የፖዚቲቭ 10 ተቃራኒ ኔጌቲቭ ነው አይደል? ይሄ ቢሆን ምን ይሆናል? ዜሮ ይሆናል ማለት ነው። so if we add the number and its opposite the result is zero ማለት ነው። እነኚህ ያው ፈርዘር ስንሰራቸው በደንብ የሚሄዱ ናቸው። example 115 using the properties of addition find the sum 1/3 plus 3/5 plus 7/6 አሁን ይሄ ሶስት ቁጥሮች ናቸው። አሶሲዬቲቭ ፕሮፐርቲ ነው የምንጠቀመው ማለት ነው። ያ ማለት አንድ ጊዜ ይሄኛውን ቀድመን ብራኬት ውስጥ ሁለቱንም ማስገብተን እንደምራለን። ከዛ በኋላ የመጣው ሪዛልት ከዚህ ጋር እንደምራለን ማለት ነው። ሁለተኛው ዙር ላይ ደግሞ ምን እናደርጋለን? ሁለተኛው ዙር ላይ 3 አምስተኛን እና 7 ስድስተኛ ቀድመን ብራኬት ውስጥ አስገብተን እንደምራለን። የመጣው ሪዛልት ከዚህ ጋር ስንደምር ማለት ነው። ሶ በዛ መንገድ አሁን ስናይ we put 1/3 plus 3/5 ብራኬት ውስጥ አደረገን። ከዛ ከብራኬት ስንደምር እንደዚህ ይመጣል። 7 ስድስተኛን እንዲደመርን then finally we will get 21/10 ማለት ነው። በተመሳሳይ ሁለተኛ ዙር ላይ ደግሞ ብራኬት ውስጥ ማንን እናስገባ? እነኚህን ሁለቱን እናስገባቸዋለን። ከዛ በኋላ እነሱን ቀድመን እንሰራለን። ይሄ ቁጥር እንዳለ ይመጣል እየጻፈን ብራኬት ውስጥ ያለውን እየደመርን ፋይናሊ 63/30 ይሆናል ማለት ነው። ሲምፕሊፋይ ስናደርግ 21/10 ማለት ነው። therefore using the associative property of addition of rational numbers we prove that these numbers are equal ማለት ነው። ይሰማል ድምጼ ወፍል አይደለ? ይሰማል? ኮንፈርም አድርጉልኝ። Yes, teacher. Yeah. ጥሩ እሺ። The next topic, subtopic will be subtraction of rational numbers. We have seen addition of rational numbers. Now we go to the subtraction of rational numbers. So the same no. The process of subtraction of rational numbers is the same as that of addition. Subtraction of any rational numbers can be explained as the inverse of addition. የአዲሽን ኢንቨርስ ማለት ነው። ያ ማለት ምንድነው? ሁለት ቁጥሮች ቢኖሩ if we have rational numbers a over b and c over d, subtracting c over d from a over b, a over b minus c over d ማለት ምን ማለት ነው? it is adding a over b ላይ ፕላስ ብለን ኔጌቲቭ ኦፍ c over d መጨመር ማለት ነው። ስለዚህ እሱም ምንድነው? it's another form of addition ማለት ነው። therefore a over b minus c over d means adding negative of c over d to a over b ማለት ነው። So let's elaborate with the help of additional examples.
example 116, compute the following difference. A 7 over 9 minus 4 over 3. 7 over 9 minus 4 over 3. ስለዚህ ይሄን ሶልቭ ስናደርግ ምንድነው የምናደርገው? 7 over 3 7 over 9 አለ minus 4 over 3. so least common multiple የተለያየ ዲኖሚኔተር ስለሆነ 9 ነው። 9 ለ9ም ይካፈላል ለ3ም ይካፈላል። ከዛ 9 ለ9 አንድ ጊዜ 7 7 ማይነስ 9 ለ3 ስንት ነው? 3 ጊዜ 4 12 12 ከዛ ስንት ይሆናል? 7 ሲቀነስ 12 7 minus 12 means minus 5 over 9 ይሆናል ማለት ነው። minus 5 over 9 ይሆናል ማለት ነው። እዚህ ጋር እንደምናየው ማለት ነው። በተመሳሳይ ቢ ላይ ያለውን ብናይ ቢ ላይ 3 over 7 minus of negative 5 over 9 ይሄ ያው ኔጌቲቭ ኦፍ ኔጌቲቭ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ይሄ ኔጌቲቭ እዚህ ጋር ኔጌቲቭ ኦፍ ኔጌቲቭ ሲሆን ምንድነው? ፖዚቲቭ ይሆናል። ይሄ ማለት 3 over 7 plus 5 over 9 ማለት ነው። ስለዚህ የተለያየ ዲኖሚኔተር ያላቸውን ቁጥሮች እንዴት እንደምንደምር አይተናል። ያንን ፕሮሲጀር ተጠቅመን ሶልቭ ስናደርግ ማን ይመጣል ማለት ነው? we see 62 over 63 ይመጣል ማለት ነው። እዚህ ጋር እንደምናየው ሲ ላይ በተመሳሳይ መልኩ መስራት እንችላለን። ዲኖሚኔተር ኤልሲኤም ወይም ሊስት ኮመን ማልቲፕልን ወስደን ከዛ በኋላ ፋርዘር ፕሮሰስ ስናደርግ we will arrive at minus 29 over 24 ይሆናል ማለት ነው። so as a general note the difference of two rational numbers is always a rational number. የሁለት ራሽናል ነምበሮች ዲፈረንስ ሁሌም ምንድነው? ራሽናል ነምበር ነው የሚሆነው። and the second general note is addition and subtraction are inverse operations of each other. addition ለሰብስትራክሽን ኢንቨርስ ነው። ሰብስትራክሽን ለአዲሽን ምንድነው? ኢንቨርስ ናቸው። አንዱ የሌላኛው ተቃራኒ ኦፕሬሽኖች ናቸው ማለት ነው። the third subtopic will be multiplication of rational numbers. So to multiply two or more rational numbers, what we do? We simply multiply the numerator with the numerator and the denominator with the denominator ማለት ነው። ስለዚህ ምንድነው አሁን እዚህ ጋር አክቲቪቲ አለ። ይሄን ብናባዛ 5 ቀጥታ 8ን ያባዛዋል፣ 7 11ን ያባዛዋል። ስንት ይሆናል አሁን ሪዛልቱ? 5 times 8 40 over 7 times 11 77 አይደል? በዚህ ይሆናል ማለት ነው። 3ም ከሆነ ቀጥታ ይሄ 2 ሲባዛ በ5 ሲባዛ በኔጌቲቭ 3 ኦቨር 3 ሲባዛ በ9 ሲባዛ በኔጌቲቭ 5 አድርገን ከላይ ያለውን ከላይ ካለው ጋር ከታች ያለውን ከታች ካለው ጋር ማባዛት። so let's see a ላይ find the product of these numbers 1 over 2 times 3 over 4 a ላይ ስለዚህ 1 times 3 over 2 times 4 አይደለ? ያው 1 times 3 over 2 times 4 which is 3 over 8 ይሆናል ማለት ነው። b 5 over 9 times negative 3 over 5 አሁን እንዲህ አይነት ኔጌቲቭ ቁጥር ሲኖር ሁሌ ምንድነው ኔጌቲቭን ለኑሜሬተሩ ነው የምንሰጠው፣ ከላይ ላለው ቁጥር ነው የምንሰጠው ማለት ነው። therefore እንዲህ ስናባዛ ከላይ ያለው 5 times minus 3 over 9 times 5 which is negative 15 over 45 and when we further simplify በ15 ብናካፈል 1 በ15 ብናካፈል 3 ይሆናል። ኔጌቲቭ 1 over 3 ይሆናል ማለት ነው። ሲ ላይም ያለው በተመሳሳይ መስራት እንችላለን ማለት ነው። so the product of two rational numbers with different signs can be determined in 3 steps. ሁለት ራሽናል ነምበሮች ሳይናቸው ወይም ምልክታቸው ኦፖዚት ወይም ዲፈረንት የተለያየ ከሆነ ምን እናደርጋለን? የመጀመሪያው we should decide the product sign of the product. ለምሳሌ ኔጌቲቭ 1 over 2 multiplied by 2 over 3 ቢሆን መጀመሪያ ምንድነው የምናደርገው? we decide the sign of the product. ስለዚህ ሳይኑ ኔጌቲቭ ከፖዚቲቭ ጋር ሲባዛ ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ የሚመጣው ቁጥር ማንም ይሁን ኔጌቲቭን እናስቀምጣለን ቀድመን። ከዛ በኋላ take the product of the absolute value of the numbers.
ቁጥሮቹን ያለ ኔጌቲቭ ምልክት ኦልሬዲ እሱን እዚህ ስለወሰድን የቁጥሮቹን ፖዚቲቭ ሴንሱን ወስዳችሁ ማባዛት። ስለዚህ 1 ታይምስ 2 2 ከላይ 2 አለ ኦቨር 2 ታይምስ 3 6 ማለት ነው። ስለዚህ እንደዚህ አድርገን ዲፋይን ማድረግ እንችላለን ማለት ነው። So note as a general note, the product of two negative rational numbers is a positive rational number. -1 times -1 plus 1 አይደለ? -2 times -2 ቢሆን ፖዚቲቭ 4 ነው። ሁለት ኔጌቲቭ ነምበሮች ሲባዙ ምንድነው ሪዛልታቸው ፖዚቲቭ ነው ማለት ነው። Let's see the example 119. Find the product of this negative 2 over 5 multiplied by negative 7 over 3. So ሁለቱም ኔጌቲቭ ናቸው አይደለ? ስለዚህ የሚመጣው ቁጥር ፖዚቲቭ ነው ማለት ነው። 2 ሲባዛ በ7 14፣ 5 ሲባዛ በ3 15። ስለዚህ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ which is 14 over 15 ይሆናል ማለት ነው ሪዛልቱ 14 over 15 ይሆናል። So this table summarizes the facts about the product of rational numbers. Suppose we have two factors a እና b ቢኖረን if a and b are positive then the product of a and b ምንድን ነው ፖዚቲቭ ነው ማለት ነው። ፖዚቲቭ ሲባዛ በፖዚቲቭ ነው። ምሳሌ ብትወስዱ እዚህ ጋር አለ ሁለት ፖዚቲቭ ቁጥሮች ሲባዙ ሪዛልቱም ፖዚቲቭ። ሁለቱም ኔጌቲቭ ከሆኑ አሁንም ምንድነው ፖዚቲቭ ነው የሚሆነው ሪዛልቱ። ሁለቱም ኔጌቲቭ ከሆነ እዚህ ጋር እንደምታዩት -5 over 4 times -7 over 3 35 over 12 ይሆናል። አንዱ የሌላኛው ኦፖዚት ከሆነ ኦፍ ኦፖዚት ሳይን ማለት አንዱ ፖዚቲቭ አንዱ ኔጌቲቭ ሲሆን ሪዛልቱ ምንድነው ኔጌቲቭ ይሆናል ማለት ነው። እዚህ ጋር እንደምታዩት ለኤግዛምፕል አንዱ ወይም ሁለቱም ዜሮ ከሆኑ ምንድነው ዜሮ ነው። ኤ ዜሮ ከሆነ ለምሳሌ ቢ የሆነ ቁጥር ከሆነ ሪዛልቱ ምንድነው ዜሮ ነው ማለት ነው። because any number multiplied by 0 ምንድነው ዜሮ ስለሚሆን ማለት ነው። so ይሄ ሰመሪ ነው። and properties of multiplication of rational numbers ቅድም ለአዲሽን እንዳየነው ሁሉ የመልቲፕሊኬሽን ፕሮፐርቲም አለ ማለት ነው። አንዱ ኮሚቴቲቭ ፕሮፐርቲ የምንለው ይሄ ቅድም ለድምር ነው ያየነው፣ አሁን ለብዜት ወይም ለማልቲፕሊኬሽን ማለት ነው። a multiplied by b is equal to b multiplied by a ማለት ነው። and associative property ደግሞ የምንለው ምንድነው የኮሚቴቲቭ ኢኩቫለንት ሆኖ በሶስት ቁጥሮች መካከል ያለ ፕሮፐርቲ ነው የሚገልጽልን ማለት ነው። ለምሳሌ a multiplied by in the bracket b times c ማለት ምን ማለት ነው? in the bracket a times b multiplied by c ማለት ነው። ሌላው ዲስትሪቢዩቲቭ ፕሮፐርቲ የምንለው ነው። ዲስትሪቢዩቲቭ ፕሮፐርቲ ማለት የሆነ ቁጥር ይሄ a multiplied by in the bracket b plus c ነው። ይሄ ድምር ነው። ድምር ሲሆን ምን ያደርጋል? ይሄ ቁጥር ሁለቱንም ያባዛል። a bንም ያባዛዋል a times b ab plus ይሄ ሁለቱንም ያባዛል ማለት ነው። a times b plus a times c ይሆናል ማለት ነው። እዚህ ጋር እንደምናየው ሁለቱንም ያባዛል። ከዛ እንደምራለን። ፕሮፐርቲ ኦፍ ዜሮ ማንኛውንም ቁጥር በዜሮ ብናባዛ ያው ቅድም ብለናል። ማንኛውንም ቁጥር በዜሮ ብናባዛ ምንድነው ዜሮ ነው የምናገኘው ማለት ነው። and property of 1 የምንለው ደግሞ ምንድነው የአንድ ፕሮፐርቲ ማለት ነው። that means any number multiplied by 1 is the number itself አይደለ? ማንኛውንም ቁጥር 100 ሲባዛ በ1 100 ነው። 13 ቢሆን ብናባዛ በ1 13 ነው። ቁጥሩ ራሱ ነው የሚሆነው ማለት ነው። so that is the property of 1 ማለት ነው። so using that properties of multiplication find the following products. a ላይ 3 over 5 times 6 over 7 ስለዚህ ይሄ ማለት ምን ማለት ነው? 6 over 7 multiplied by 3 over 5 ማለት ነው አይደለ? ቦታ ብንቀያየር a እና b አድርገን እንደዚህ ማለት ነው። ቦታ ብንቀያየር መልሱ ያው ነው የሚሆነው ማለት ነው። 18 over 35 ይሆናል። b ላይ 2 over 3 multiplied by 4 over 5 multiplied by 5 over 2 ይሄን አንድ ዙር
ይሄኛውን ቀድመን ብራኬት ውስጥ እናደርግና ይሄን ሶልቭ እናደርጋለን። ከዛ ከዚህ ጋር እናባዛለን እዚህ እንደምናየው ማለት ነው። 2 ኦቨር 4 ታይምስ 3 ኦቨር 5ን ቀድመን ሰራን 8 ኦቨር 15 ነው። ደን ይሄን እንዳለ አመጣን 5 ኦቨር 2 ፋይናሊ ስናባዛ 40 ኦቨር 30 which is 0 ከ0 ካንስል አድርገን 4 ኦቨር 3 ይሆናል ማለት ነው። ሲምፕለስት ፎርም። ይሄንን እንደገና በዚህ ሳይድ ደግሞ ምንድነው ሌላኛውን ሳይድ ላይ ሌላኛው ራውንድ ላይ ደግሞ ይሄን ሁለቱን ብራኬት ውስጥ አስገብተን ቀድመን እሱን እንሰራለን። ፋይናሊ ስናባዛ የሚመጣው ሪዛልት አይታችኋል አይደለ? 4 ኦቨር 3 which is equal to 4 over 3 ማለት ነው። therefore associative property of multiplication ተጠቅመናል ማለት ነው። ሲ ላይ ያሉት ያው እነዛም በተመሳሳይ መንገድ መስራት የሚቻሉ ናቸው። ከዜሮ ጋር ሲባዛ ማንኛውም ቁጥር ከዜሮ ጋር ሲባዛ ዜሮ እንደሆነ አይተናል። ከአንድ ጋር ሲባዛ ፕሮፐርቲስ ኦፍ ዋን ያለው ማንኛውም ቁጥር በአንድ ሲባዛ ምንድነው ቁጥሩ ራሱ ነው ማለት ነው። ፕሮፐርቲ ኦፍ ዋን so as a general note to get the product with 3 or more factors we use the following properties ሶስት ወይም ከሶስት በላይ የሆኑ ቁጥሮች ሲኖሩ ምን እናደርጋለን? መከተል ያለብን the product of an even number of negative factors is positive። ይሄ ምን ማለት ነው? ኔጌቲቭ ቁጥሮች ሆነው ግን ብዛታቸው ኢቭን ቁጥር ሙሉ ቁጥር ከሆነ ለምሳሌ -2 ታይምስ -2 ስንት ነው? ፖዚቲቭ 4 አይደለ? ኢቭን ነምበር ነው። ስለዚህ የሁለቶቹ ድግግሞሽ ሁለቴ ነው ማለት ነው። -2 ታይምስ -2 ታይምስ -2 ታይምስ -2 ስንት ይሆናል? 16 አይደል? ፖዚቲቭ 16። ቁጥሮቹ ኢቭን ነምበር ኦፍ ታይምስ ቢደጋገሙ ከሆነ እና ኔጌቲቭ ከሆኑ ሪዛልታቸው ፖዚቲቭ ነው። Another one is the product of an odd number of negative factors is negative። እዚህ ጋር አሁን ኦድ ነምበር እንዲሆን ለምሳሌ ችኛዋን ብናጠፋ -1 ታይምስ -1 ታይምስ -1 ስንት ይሆናል? -1 አይደል? -3 ታይምስ -3 ታይምስ -3 ስንት ይሆናል? -27። ስለዚህ ቁጥሮቹ የሚደጋገሙት ኦድ ነምበር ኦፍ ታይምስ ከሆነ ሪዛልታቸው ምንድነው? ኔጌቲቭ ይሆናል ማለት ነው። And the third is the product of rational number with at least one factor 0 is 0 ማለት ነው። ለምሳሌ 2 ሲባዛ በ3 ሲባዛ በ4 ሲባዛ በ0 ስንት ይሆናል? ሪዛልቱ ብዜት ላይ አንድ 0 ካለ የቱንም ያክል ቁጥር ብዛት ቢኖረው ምንድነው የሚሆነው? ሪዛልታችን 0 ነው ማለት ነው። ፋይናል አንሰራችን ብዙ ቁጥሮች ኖረው አንዱ ከዛ ከሚባዙ ቁጥሮች አንዱ 0 ከሆነ ሪዛልቱ 0 ነው ማለት ነው። and the last operation is division። ያው multiplication አይተናል፣ addition subtraction አይተናል፣ division እናያለን ማለት ነው። so note here a divided by b is read as a ይሄን ስናነበው a is divided by b እንዲህ ብለን ነው የምናነበው ማለት ነው። so in dividing a to b which equals c c ምንድነው? አሁን a over b equals c ከሆነ c ያችን ምንድነው? የማን ድምጽ ነው? እየረበሸን ነው። ማን ዳንኤል አንተ ጋር ነው? a over b equals c ቢሆን c ምንድነው? ኮሸንት ነው። ኮሸንት ማለት ድርሻ ማለት ነው። ተካፍሎ የደረሰው ያክል ኮሸንት ይባላል። a ምንድነው? አካፋይ ነው። a is called a dividend ወይ dividend ይባላል። b ምን ይባላል? divisor አካፋይ ማለት ተካፋይ። b ተካፋይ፣ a አካፋይ፣ c ደግሞ ምንድነው? ድርሻ ማለት ነው። ኮሸንት። ስለዚህ እንደዚህ አይነት እናያለን ማለት ነው ዲቪዥን። so rules for division of rational numbers divide ስናደርግ ምን ኮንሲደር ማድረግ አለብን? when dividing rational numbers determine the sign of the quotient። መጀመሪያ ምንድነው? ሳይኑ ምልክቱ ዲተርማይን መደረግ አለበት። ያ ማለት if the sign of the dividend and the divisor are the same ለምሳሌ a
ኦቨር ቢ ሁለቱም ለምሳሌ ሁለቱም ፖዚቲቭ ናቸው አይደል? ሳይናቸው ምልክታቸው ፖዚቲቭ ነው። ስለዚህ the sign of the quotient ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ተመሳሳይ ከሆኑ ሁለቱም ኔጌቲቭ ቢሆኑ ኔጌቲቭ ኤ ዲቫይድድ ባይ ኔጌቲቭ ቢ ሪዛልቱ ምንድነው? ፖዚቲቭ የሆነ ነገር ነው የሚመጣው ማለት ነው። ፖዚቲቭ የተለያዩ ከሆኑስ ኤ ፖዚቲቭ ሆኖ ቢ ኔጌቲቭ ቢሆን ወይም ቢ ፖዚቲቭ ሆኖ ኤ ኔጌቲቭ ቢሆን ምንድነው? the sign of the quotient is ኔጌቲቭ ይሆናል ማለት ነው። determine the value of the quotient by dividing the absolute value of the dividend by the divisor ማለት ነው። so እንደዛ አድርገን we define the division of rational numbers ማለት ነው። so let's see example 121 negative 324 divided by 8 negative 18 ይሄ ማለት ሁለቱም ተመሳሳይ ናቸው አይደል? ምልክታቸው ኔጌቲቭ ነው። ስለዚህ ካንስል አውት ይደራረጋሉ። ይሄ ማለት ፖዚቲቭ 324 divided by 18 ማለት ነው። እናካፍለው እንደዚህ ይመጣል ማለት ነው። and one important rule here is for any two rational numbers a over b and c over d a over b divided by c over d ማለት ምን ማለት ነው? a over b ሲባዛ የዚህ ቁጥር ሬሲፕሮካሉ ማለት ነው። ሲባዛ ዲ ወደ ላይ ይሄዳል፣ ሲ ወደ ታች እንገለብጠዋለን ማለት ነው። ይሄ ማለት ስናካፍል የሆነን ፍራክሽን እንደዚህ እናደርጋለን። ፋይናሊ ይሄ ቀጥታ ዲን ያባዛዋል፣ ቢ ደግሞ ቀጥታ ሲን ያባዛዋል which is ad over bc ማለት ነው። አሁን እዚህ ጋር እንስት ኤግዛምፕል determine the quotient 6 over 14 divided by 3 over 7 ስንት ይሆናል? ይሄ 6 over 14 multiplied by 7 over 3 ማለት ነው አይደለ? እንገለብጠዋለን። ከዛ በኋላ ማባዛት 6 በ7 ስንት ነው? 42 አይደለ? 42 divided by 3 በ14 ይሄም 42 42 divided by 42 ስንት ነው? አንድ አይደለ? ይሆናል አይደል? ይሰማል ድምጼ? ይሰማል ድምጼ? ይሰማል? ሄሎ እስቲ ኮንፊርም አድርጉ እየሰማችሁኝ ከሆነ። ጸደቀ፣ ዳንኤል፣ ደገፈ አይሰማም ድምጼ? ሄሎ ይሰማናል ይሰማናል። ኦኬ እየጠፋችሁ ከሆነ ኮንፊርም ማድረግ ሲኖርባችሁ ኮንፊርም አድርጉ። ሁላችሁም ይሰማችኋል ብዬ አስባለሁ። ሶ ልንቀጥል። ቢ ላይም ያለው ቢ ላይ ኔጌቲቭ 3 ዲቫይድድ ባይ 9 ኦቨር 15 ኔጌቲቭ 3 ማለት ያው ማይነስ 3 ኦቨር 1 ማለት ነው ሲካፈል ለ9 ኦቨር 15 ይሄ ማለት ማይነስ 3 ኦቨር 1 multiplied by 15 ኦቨር 9 ማለት ነው። ሶ ኔጌቲቭ 3 ታይምስ 15 ማይነስ 45 ይሆናል ኦቨር 9 45 በ9 ይካፈላል። ስለዚህ ማይነስ 5 ይሆናል ማለት ነው። ሪዛልቱ የመጨረሻው ሪዛልት 45ን ለ9 ስናካፍል 5 ጊዜ ይደርሳል ማለት ነው። the result will be minus 5 ይሆናል ማለት ነው። and for any rational number a over b where a is different from 0 then a over b times b over a ምን ይሆናል? 1 ነው የሚሆነው አይደለ? ለምሳሌ 1/2 ሲባዛ በዚህ ቁጥር ሪቨርሱ 2/1 ቢሆን ሪዛልቱ ምንድነው? 1 ነው የሚሆነው አይደለ? ሪዛልቱ እንደዛ ነው የሚሆነው ማለት ነው። so that is then ይሄ b over a ምንድነው እንላለን? ሬሲፕሮካሉ ነው ማለት ነው። ተገላቢጦሹ ማለት ነው። reciprocal of a over b የa over b ሬሲፕሮካል ማለት ነው b over a ይሆናል ማለት ነው። a number multiplied by its reciprocal ሪዛልቱ ስንት ነው? 1 ነው ማለት ነው። ሶ ቀጥሎ ሪል ላይፍ አፕሊኬሽን አሁን ዴይ ቱ ዴይ ላይፍ ላይ እነኚህ ራሽናል ነምበርስ እንዴት ኤክስፕረስ እናደርጋቸዋለን የሚለውን በጥቂቱ እናያለን ማለት ነው። ኦኬ ሌትስ ሲ አፕሊኬሽን ኢን ሼሪንግ ሳምቲንግ አማንግ ፍሬንድስ የሆነ ነገር እንደ 3 ወይ 4 ሆነን የሆነ ነገር መካፈል ቢያስፈልገን እንዴት እንረዳዋለን የሚለውን
እናያለን ማለት ነው። ሶ example 1 to 3 there are 4 friends and they want to divide a cake equally among themselves አንድ ኬክ አለ አንድ ኬክ እንደዚህ ቢኖር አራት ጓደኛሞች እኩል ሊካፈሉ ፈልገዋል ማለት ነው። ይሄ ስለዚህ እያንዳንዳቸው ስንት ነው የሚደርሳቸው ማለት ነው። ይሄ እኩል ሁለት ቦታ ከፈልን ቀጥሎ እንዲህ ስናደርግ ይሄ አንድ አራተኛ ነው አይደለም የሚሆነው አራት ጓደኛሞች ሲሆኑ ይሄም አንድ አራተኛ አይደለ ሩብ የምንለው ማለት ነው። ይሄም አንድ አራተኛ የኛውም አንድ አራተኛ ኢኳል ቦታ ሲካፈሉ ማለት ነው። then the amount of cake each friend will get is 1/4 1 አንድ አራተኛ ማለት ነው። ሩቡን ነው አንዱ የኬኩን ሩቡን ያክል አንዱ ይወስዳል ሌላኛውን ሩብ ሌላኛው የቶታሉን ኬክ ይወስዳል ማለት ነው። ይሄ ደግሞ ቀጥሎ ሎን ኢንተረስት እና ሎን የምንላቸው ነገሮች በባንክ የሆነ ገንዘብ ስናስቀምጥ ባንክ የሚሰጠን ኢንተረስት አለ ኢንተረስት ወይ ክሬዲት ኢንተረስት የምንለው ስንበደርም በዛው በኢንተረስት የምንከፍለው እነሱ አይነት ቋንቋዎችን እናያለን ማለት ነው። መጀመሪያ ሲምፕል ኢንተረስትን እናያለን። ሲምፕል ኢንተረስት ስንል ኢንተረስት ምንድነው? it's the payment for the use of money ገንዘብ ኢንተረስት ምንለው ምንድነው? ወለድ ነው አይደለ? ወለድ ነው። ወለድ ማለት ባንክ ለምሳሌ 1 ሚሊዮን ብር ዛሬ ተበድረን በ7% ወለድ ነው የምትከፍለው ቢለን ባንክ በአመቱ ስንት ነው የምንከፍለው ማለት ነው ለባንኩ 1 ሚሊዮን 70 ሺህ ማለት ነው አይደለም የምንከፍለው። ኢንተረስት ማለት ያ ነው ወለድ። ኢንተረስት is the payment for the use of money or interest is the profit return on investment ገንዘቡን እኛ አስቀምጠን ከሆነ ለኛ ፖዚቲቭ ነው። ገንዘቡን ደግሞ እኛ ከባንክ ተበድረን ከሆነ እዳ ነው አይደል ኢንተረስት የሚሆነው እንደ አወሳሰዳችን ነው የሚሆነው። የኛ ገንዘብ ከሆነ እኛ ባንክ ካስቀመጠን ባንክ በ7% ይሰጠናል። so interest can be paid on money that is borrowed or loaned የተበደርነው ገንዘብ ላይ ለዛ ገንዘብ ምን ከፍለው ተጨማሪ ወለድ loan interest እንላለን። so the borrower pays interest and the lender receives interest ይሄ ተበዳሪው ወለድ ይከፍላል አበዳሪው ምን ወለድ ያገኛል ማለት ነው። so in this case ለአበዳሪው ጥሩ ነው ለተበዳሪው ደግሞ እዳ ነው ማለት ነው። the money that is borrowed or loaned is called the principal ይባላል። ዋናው ገንዘብ ዋናው ይሄ የወሰድነው ያለ ወለድ አሁን ዛሬ ላይ የምንወስደው ገንዘብ ምን ይባላል? ፕሪንሲፓል ይባላል ማለት ነው። ፕሪንሲፓል እንላለን። the portion paid for the use of money is called the interest እንላለን ማለት ነው። ይሄ ለገንዘቡን ለተጠቀምንበት የምንከፍለው ቅድም ብለናል ኢንተረስት እንላለን ማለት and the length of time that the money is used or for which the interest is paid is called time t ገንዘቡን ወስደን ምን ያክል ጊዜ ነው ምንጠቀመው? ተበድረን ከሆነ በ5 አመት ሊሆን ይችላል በ2 አመት ሊሆን ይችላል ክፈሉ ሚለን በ3 አመት ሊሆን ይችላል ያ ኢንተረስት እንትን ላይ ታይም ይባላል ማለት ነው። so the interest paid on the original principal during the whole interest period is called simple interest ይባላል ማለት ነው። ይሄ simple interest ካልኩሌት የምናደርገው I equals P R T ማለት ነው። P ማለት ፕሪንሲፓል ያልነው ይሄ ዛሬ ላይ የምንበደረው ገንዘብ ማለት ነው። ዛሬ 1 ሚሊዮን ከባንክ ተበድረን ከሆነ 1 ሚሊዮኑ ፕሪንሲፓላችን ነው ማለት ነው። ይሄ አር ምንድነው? አራችን ሬት ነው የሚባለው ሬት ማለት በምን ፍጥነት ወይም በምን ያክል ፐርሰንት ነው ያንን የምንከፍለው በምን ያክል ፐርሰንት ነው የምንከፍለው የሚለውን የሚያሳየን ሬት ይሆናል። ታይም ደግሞ ገንዘቡ በምን ያክል ጊዜ በአመት ነው በወር ነው የሚለውን ያሳየናል ማለት ነው። ሶ እዚህ ጋር አንድ ጥሩ ኤግዛምፕል አለ እሱን ስናይ ክሊር ይሆናል። አበበ borrowed ብር 21,100 ብር from Commercial Bank of Ethiopia 5 months ago. When he first borrowed the money, they agreed that he would pay to the Commercial Bank of Ethiopia 15% simple interest. If Ababa pays it back today, how much interest does he owe to it? Or how much interest? ምን ያክል ወለድ ይከፍላል ነው። ሐሳቡ ግልጽ ነው አይደለ? አበበ የሚባል ሰው በንግድ ባንክ 21100 ብር ከ5 ወር በፊት ተበድሯል። ከ5 ወር በፊት የዛሬ 5 ወር ማለት ነው።
ሶ ገንዘቡን ሲበደር ደግሞ በምንድን ነው የተስማሙት? ከባንኩ ጋር በ15% ወለድ ለመክፈል ነው የተስማማው ማለት ነው የፈረመው። አሁን አበበ ዛሬ መክፈል ቢኖርበት ከአምስት ወር በፊት ነው የተበደረው እና ዛሬ መክፈል ቢኖርበት ምን ያክል ነው ወለድ የሚከፍለው? በአምስቱ ወር ውስጥ አምስቱን ወር የባንኩን ገንዘብ ስለተጠቀመ ምን ያክል ወለድ ይከፍላል ነው ጥያቄው። ግልጽ ነው አይደለም? መጀመሪያ ጥያቄው ግልጽ ነው አይደል? ይሰማል? ኮንፊርም አድርጉ። ጥሩ ጥሩ። እሺ ስለዚህ አሁን ፕሪንሲፓላችን ስንት ነው? ከባንክ የወሰደው 21100 አለ። ሬት በምን ያክል ፐርሰንት የሚለው በ15% እንዲከፍል ተስማምተዋል። ደን ታይማችን ስንት ነው? 5 ወር ነው። 5 months ago አይደል የሚለው ከ5 ወር በፊት ነው። ስለዚህ ዛሬ መክፈል ካለበት የተጠቀመው ገንዘቡን ምን ያክል ጊዜ ነው? 5 ወር ነው ማለት ነው። therefore የተፈለገው ኢንተረስት ነው። then I equals PRT which is P ማለት ፕሪንሲፓላችን ነው 21100 R ሬታችን ነው 15% and T ታይም እዚህ ጋር መጠንቀቅ ያለብን ሲምፕል ኢንተረስት ስንሰራ ታይም ሁሌም በአመት ነው ካልኩሌት የምናደርገው። ስለዚህ የተሰጠን በቀንም ይሁን በወር ከተሰጠን ወደ year basis ላይ ነው መቀመጥ። ይሄን ፎርሙላ ስንጠቀም T should be always in years። ስለዚህ አምስት ወር ማለት ለ12 ስናካፈል የሆነ የሚመጣው ቁጥር ይር ይሆናል ማለት ነው። ወደ ይር ቀይረን ነው መጠቀም ያለብን። እዚህ ጋር በጣም ሁሌ መጠንቀቅ አለብን። ሶ 5/12 ይኸው በአንድ አመት 12 ወር ነው አይደል ያለው። ለ12 ስናካፈል ወደ ይር ቤዝስ ቀየርን ማለት ነው አምስቱን ወር። ስለዚህ ቁጥር ነው የሚሆነው ቀጥታ 15%ም ያው ለመቶ ስናካፈል 0.15 ይሆናል። በዚህ እናባዛና ፋይናሊ the interest becomes 1318 ብር and 75 cents ማለት ነው። So therefore አበበ pays an additional of 1318.75 ብር of simple interest as per their agreement። በተስማማው መሰረት ይሄን ያክል ገንዘብ ላይ ይሄን ወለድ ጨምሮ ይከፍላል ማለት ነው። Another example, example 1 to 6. What principal would give 250 birr or 250 interest in 2.5 years at a rate of 10%? ጥያቄው አሁን ምንድነው? ዋት ፕሪንሲፓሉን ነው የተጠየቀው። ኢንተረስት በአመት በሁለት ከግማሽ አመት ላይ በ10% ቢሰላ 250 ብር ወለድ የሚመጣው አንድ ሰው ምን ያክል ፕሪንሲፓል ቢበደር ነው? ከባንክ ምን ያክል ብንበደር ነው በ10% ተሰልቶ በሁለት አመት ከግማሽ ላይ 250 ብር ኢንተረስት ወለድ የሚመጣው ነው። አሁን ዋናው ፕሪንሲፓላችንን የተጠየቅነው በዚህ ሰዓት። ስለዚህ I equals PRT ለሴም ፎርሙላ አፕላይ እናደርጋለን። then አሁን ኢንተረስት 250 ነው፣ ፒ ነው የተጠየቅነው። ስለዚህ ምን እናደርጋለን? ኦቨር አርቲ እናደርግና አርቲ እዚህ ጋር ካንስል አውት ይደረጋሉ። then P equals interest divided by rate multiplied by the time ማለት ሬታችን 10% አለ አር ታይም ቲያችን ስንት አለ? 2.5 years አለ። ኢንተረስታችን 200 አለ። ስለዚህ እነኚህ ሁሉም ምንድናቸው? ቁጥር ናቸው ማለት ነው። so P equals I over RT and finally ብር 250 divided by R እችን ወደ ቁጥር መቀየር አለብን። ፐርሰንቱን 10% ማለት 0.1 ማለት ነው። and 2.5 years የሚለው ደግሞ በይርስ ያው ይሄ ሃፉ ማለት 2.5 ማለት ነው አይደለ? 2.5 እናደርግና ፋይናሊ ይሄን ካልኩሌት ስናደርግ 1000 ይመጣል ማለት ነው። ስለዚህ 1000 ብር አንድ ሰው ከባንክ ቢበደር በ2.5 ወይም በሁለት አመት ከግማሽ ላይ በ10% ቢሰላ ወለድ 250 ብር ይከፍላል ማለት ነው ያ ሰው። ስለዚህ የተበደረው ገንዘብ ምን ያክል ነው? 1000 ብር ነው ማለት ነው የተበደረው። so with that review exercise የሁለቱም አለ ይሄን እናንተ ታዩታላችሁ። with that we finish the unit ማለት ነው። ዩኒቱን በዚህ መልኩ ጨርሰናል ማለት ነው። thank you for your time and thank you for your patience። ጥያቄ ከሌላችሁ እዚህ ጋር እናቆማለን የዛሬው
ይሰማል? ጥያቄ ያላቸው ጥያቄ ያላቸው? ሄሎ ፕሊዝ ኮንፈርም ታደርጋላችሁ? ጸጥ እያላችሁ ነው። ስጠይቃችሁ መልሱ። የለንም ቲቸር የለንም። ቴንክ ዩ ኦልራይት ኦኬ ጉድ ናይት። ደህና ደሩ።